እዚህ ጋር ብሩኬ ስቶሪ ያደረገውን አንብቡ። መከበር ከፈለክ እግዚአብሔርን ፍራ፣ ለራስም መከታ ወይ ደግሞ ተከላካይ አታቁም። እያነበባችሁት ነው። እና ስቶሪ ያደረገው ይህንን ብሩኬ ያው አንዳንድ ሰዎች እኔ በጣም ብዙ ክፉ ሰዎች ናቸው አውቃለሁ፣ ግን እንደናንተ ደግሞ በከባዱ ክፉ ሰው የለም። እውነት ለመናገር ብሩኬም ድጋሚ እዚህ ጋር የምታያቸው ስቶሪዎች በሙሉ አንዳንድ ሰዎች ማፈር የሚባል ነገር አለ፣ ሸም የሚባል ነገር አለ። ልንገራችሁ ብዬ ነው። ሰላም ሳትሉ አንድ ቀን ስለ ደህንነታችን ደህና እንሆን አንሆን፣ ምን አጋጠመን አላጋጠመን የሚለውን ነገር በስህተትም ቢሆን አንድ ቀን ጠይቃችሁን የማታውቁትን ግን የሆነ ነገር ከኛ ስትፈልጉ የሆነ ነገር ሲያስፈልጋችሁ በእኛ በኩል ሆኖ የምታገኙት ነገር ሲኖር መጣችሁ በቀጥታም እኮ ደህና ነሽ ወይ እንዴት ነሽ ስራ እንዴት ነው ጤና ቤተሰብ አትሉም። ግን እንደዚህ ነገር ፈልጌ ነበረ ታደርጊያለሽ ወይ ሳታደርጊ ብላችሁ ነው የምጠይቁትና እኔም ደግሞ ወይ ደግሞ ያ ሰው የተጠየቀው ሰው እንዴ ይቺ ሰው ከዚህ በፊት ሰላምታ አቀርባለኝ አታውቅም፣ የእኔ ደህናነት አስጨንቋት አያውቅም፣ እንዴት ዳይሬክቴን ነገር መጣት ትቀኛለች በሚለው አይ አልችልም ልል እችላለሁ፣ ወይ ደግሞ ሊሉ ይችላሉ እነዚያ የተጠየቁት ሰዎች ማለት ነው። ከዛ ዘወር ይሉና ይቺ እኮ እንደዚህ ነች፣ እንደዚህ ነገር አስፈልገውን ወይ ደግሞ ጠይቀናት አላደረገችልንም፣ ክፉ ነች ወይ ደግሞ ክፉ ነው እያሉ መቦጨቅ ጀምራሉ ማለት ነው። እነሱ እኮ አይደለም ደግሞ የሚቦጭቁት፣ በተዘዋዋሪ በሌላ ሰው ስማችሁ እንዲጠፋ እናንተ መጥፎ ሰዎች እንደሆናችሁ፣ ለሰው ልጅ ምንም ክብር እንደሌላችሁ፣ እናንተ የገንዘብ ሰው ወይ ደግሞ ጥቅመኛ እንደሆናችሁ ዞር እያሉ ማውራት ይጀምራሉ ማለት ነው። እንዲሁም ደግሞ ክፏቸውን ይመኛሉ። በነገራችሁ ላይ እንባ የመጣኝ ማለት ነው እግዚአብሔርን። እኔ 2 ወንድሞች አሉኝና በጣም ነው የምወዳቸው፣ በጣም ነው የማከብራቸው። እዚህ ምድር ላይ ምንም ነገር ላይ ኖርማል ልሆን እችላለሁ ምናምን፣ ግን ወንድሞች ምንም እንዲሆኑብኝ አልፈልግም። ማንም እንዲናገራቸው አልፈልግም፣ ክፏቸውን ላይ አልፈልግም። እና ልክ እንደ ወንድሞቼ ደግሞ ሌላ ወንድሞች ላይ እንደዚህ አይነት ነገሮች ሲባሉ ያመኛል። ለምን ልክ እኔ ወንድሞቼ ሲነኩብኝ እንደሚያመኝ እነ ሀብ እነ መለኛው ያማቸዋል። ገባችሁ? የሆነ የሚነዝራችሁ ነገር አለ፣ ደም ነው የሚያም ነገር አለው። እመቤቴን በጣም ነው የሚያስጠላው። ምንም ክፉ ሁኑ፣ ግን በሰው ልጅ ክፉ ነገር አትመኙ። በጣም ባለጌዎች ናችሁ። በጣም ነው የሚደብረው። ብሩኬ መብርሃን ተጠብቀህ በእምነት በጣም ጎበዝ ጠንካራ ልጅ ነህ እና እናቴ ድንግል ማርያም ቅዱስ ገብርኤል አባቴ ይጠብቀህ። ጠላቱ ይቀጥቀጥ፣ ጠላቱ ይቀጥቀጥ። ክፉን የተመኛችሁ ክፉን ለእናንተ ያደርግላችሁ። ጠውሱን ይዛችሁ ሂዱ። በጣም መጥፎ ሰዎች ናችሁ። እግዚአብሔርን የሆነ እንኳን ቢያስከፋችሁ እንኳን ቢበድላችሁ ይሄ ስድብ ኖርማል ሆኗል። አሁን ስድብ የምትሳደቡ አላችሁ፣ መዘቅዘቅም መሳደብም እኮ በቃ ለካ ኖርማል ነገር ነው። ግን የማይሆን ክፉ ነገር የምትናገሩ አላችሁና ክፉን ያርቅል ወንድም አለም። ክፉን የተመኛችሁ ደግሞ በእናንተ ደርሶባችሁ እዩት። ሌላ ምንም ልላችሁ አልችልም። ምክንያቱም እያንዳንድሽ አውቃለሁ፣ ማንም ሰው በወንዱ የሚጨክን የለም። ትንሽ ጉንፋን እንኳን ሲያመው እንዴት እንደምንሰፈሰፍ አውቃለሁ ለወንድሜና ምንም ክፉ ብትሆኑ እንደዚህ በዚህ ልክ ክፉ ትሆናላችሁ ብዬ አስቤ አላውቅም። ብቻ በጣም ክፉ አትሆኑ። ብሩኬ በነገራችሁ ላይ ሰው አይወጣለትም። እመቤቴን ነው የምላችሁ። በጣም ብዙ ጊዜ ታዝቤያለሁ። የሆነች ነገር ሲናገር በመጥፎ ነው የሚታይበት ምናምን። በዚሁ አጋጣሚ ደግሞ ያው ልጁ ይቅርታ ብሎኛል። እውነት ለመናገር በውስጥ መጥቶ በጣም ብዙ ነገር ነው እየተናገረ ማለት ነው። የተናገረ ስላችሁ እኔ እዚህ ጋር መጥቼ ስለ ብሩክ የሆነ ነገር እንዳወራ ፈልጎ ነበርና ከዛ ሙሉ ነገሩን እያወራኝን ምናምን የጠቁትን እሱ የተናገረውን ሪከርድ አድርጌው ነበረና ከዛ እንደዚህ ሁለተኛ እንዳትለኝ ከኔ ጋር መጣ። እኔ ልክ ስለ እነሱ ምንም አይነት ነገር እንደማናገር ታውቃለህ ምናምን ብዬ ስናገረው ደልተው ማለት ነው ሜሴጁ እንዳለ። ከዛ ሲደልተው ሁኔታችሁ ደግሞ አንተ ብደልተው እኔ ጋር ብዬ ሸራረኩለትና በጣም ነበር የደነገጠው። እጅግ በጣም ይቅርታ በቃ እንደዚህ ነገር አላደርግም ምናምን ብሎ ብቻ ከእጀል የጣለ። ምናልባት እንደዚህ አይነት ነገር የሚነገራችሁ ብዙ ሰዎች እንዳላችሁ በውስጥ መጥፎ ነገር ስለነሱ ፖስት አድርጉ ተብሎ የሚላክላችሁ ዩቱበሮች ቲክታከሮች ትኖራላችሁና ሁላችሁም በፈጠራችሁ ፈጣሪያችሁን ፍሩ። የሆነ ሰው መጥቶ ስለነሱ ስለ ቅምጥሌም ስለ ቡራ መጥፎ ነገር አድርጉ እንደዚህ በሉ ቢላችሁ ያን ሰው አሳፍራችሁ ላኩት እንጂ ብሎክ ማድረግ አለ። እንዲሁም ደግሞ በእንደዚህ አይነት መልኩ ማስፈራራት አለና በጣም ነው ይቅርታ ጠይቆ ሄደው። ስለዚህ አላቅም፣ ፈጣሪ ነው የሚጠብቀን። በነገራችሁ ላይ አንዳንድ በዙሪያችሁ ያሉ ሰዎች እንድታድጉ ይፈልጋሉ፣ ከፍታችሁን ይፈልጋሉ መጀመሪያ ላይ ማለት ነው። ከዛ ግን እናንተም ደግሞ ትኩረታችሁ ስራችሁ ላይ ሆኖ ከፍ ስትሉ ደግሞ
በጣም የሚናደዱ አሉ በእናንተ ከፍታ። እናንተ ጥላችኋቸው ሲሄዱ የሚበሳጩ ሰዎች አሉና ከፍታን የሚሰጠው ዝቅታን የሚሰጠው አንዱ መድኃኒዓለም ነው። እና እግዚአብሔር እኮ ታገላችኋለሁ፣ አግዙኝ፣ አግዛችኋለሁ ነው እንጂ ያለው ዝም ብላችሁ ለሰው መጥፎ ነገር አስቡ ወይ ደግሞ ያልሆነ ነገር አድርጎ አላለም። እናንተ ለሰው መጥፎ ባሰባችሁ ቁጥር ለዛ ሰው የጎነጎናችሁት ጉንጉን ወደ እናንተ ነው የሚዞረው እና ፈጣሪያችሁን ፍሩ ለማለት ነው። በተረፈ ቅምጥሌም ቡራም ከፈጣሪ በታች እርስ በርሳችሁ ተጠባበቁ፣ እርስ በርሳችሁ ተዋደዱ እና ወንድም አለም መብራን ትጠብቀ። እሙሽዬ የእናት ጸሎት ደግሞ ምንም የእናት ጸሎት እኮ ምንም ነው የማያስነካው። መቤቴን በቃ እናታችሁ የምትጸልይላችሁ ከሆነ ምንም ነው የማይነካችሁና እናቶች ረዥም እድሜ ከጤና ጋር ይስጥልን። እኔ እናቴ ጋር ሳወራ ስልክ ስደውላት ልጄ አንቺ አገርሽ ካልገባሽ አልጋ ያልተኛም ትለኛለች። እመቤቴን መሬት ላይ ነው የምተኛው ልጄ ምናምን ነው የምትለኝና የእናቶች ጸሎት ምንም አያስነካንም። ስለዚህ አላቅም ምንኝ ነው። በስመ አብ ወወልድ ወመንፈስ ቅዱስ የሆነ እስካሁን ራሱ የጠበቁት ለመረጋጋት እየሞከርኩ ነበር፣ ግን ቪዲዮውን ልክ መስራት ስጀምር ደግሞ እንትን አለኝና ብዙዎቻችሁ ደግሞ አብረው ቢኖሩ ምን ይመስልሻል እያላችሁ ነበርና እንዴ እኔ የምፈልገው ወይ ደግሞ የምወደው ነገር እሱ አይደል እንዴ? አብረው ይኖራሉ። ሲጀመር ጥላት የትም አይሄድም። አብሮ መኖራቸው አይቀሬ ነው። ግን መቸኮል የሚባለው ነገር ነው ደስ የማይለው። ሁላችንም እየቸኮልን ያለ ነው ለነገሩ። ስለዚህ አትቸኩሉ። አዲስ ነገር የሚባለው ነገር ደግሞ ሁላችንም እያጓጓን እንደሆነ እያወቅኩኝ ነው። እኔም የአዲስ ነገር የሚባለው ነገር በቃ ትኩረት አድርጌበታለሁ። ብቻ ግን አዲስ ነገር ለምን ከዓመት በኋላ ራሱ አይፈጠርም? ብቻ ደስ ብሏቸው እንዲኖሩ የምፈልገውና ምንም ይሁን ግን የግዴታ ሽምግልና መላክ አለበት። ያለ ሽምግልና አብረው እንዳይኖሩ ባክሽን እያላችሁ ነው። እና በመጀመሪያ ደረጃ እኔ ሳይሆን እነሱ ያውቃሉ ስለ ሕይወታቸው ምን ማድረግ እንዳለባቸው በደንብ የሚያውቁ ሰዎች ናቸው። ያው እናት አባት አላቸው እንደምታውቁት። እሙሽዬም ጋሽዬም ስለ ነገሮች በደንብ አድርገው ያውቃሉ። ልጆቹም ብስል ናቸውና ማድረግ ያለባቸው ነገር እያንዳንዱ ነገር ያውቃሉ። ሽምግልናውን ከማንም ከምንም በፊት እንደሚያጠናቀቁት አውቃለሁ። ምክንያቱም ቅምጥሌም ለራሷ ክብር ያላት ሴት፣ ብሩኬም ደግሞ ለቅምጥሌም ለራሱም ክብር ያለው ልጅ ስለሆነ እንደሚያደርጉት አውቃለሁ። ፈጣሪ ከእናንተ ጋር ይሁን። ያሰባችሁትን በሙሉ ይፈጽምላችሁ። እኛ እናስባለን፣ እግዚአብሔር ይፈጽማል። ሰው ያስባል፣ እግዚአብሔር ይፈጽማል ነው ነገሩና እግዚአብሔር ያስብላችሁ፣ ይፈጽምላችሁ። ብቻ ሀሳባችሁን እሱ አቤት ብሎ ትክክል ነው ብሎ ትክክል ያደርግላችሁና በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። እግዚአብሔር ከእናንተ ጋር ይሁን። እና ደግሞ በወሎ ቀሚስ ኑ ተብላችኋል። ይህን ፎቶ ያደረኩት በአምፕሌን ላይ ማለት ነው። ባለፈ ፏፈሽ ብለን እንመጣለን ስላላችሁ በጣም ብሶ እየጠበቃችሁ ነው። ይህንን ለብሳችሁ ፏፈሽ ቆልትልት ብላችሁ ኑልን። ያን እንደምታደርጉ ደግሞ እተማመናለሁ። ያው የራሳቸው የቀን ፕሮግራም ይኖራቸዋል እንደዛ ሆኖ ለመምጣት ማለት ነው። ዝም ብሎ እንደዚሁ ስለማይሆንና እንጠብቃለን ሁላችንም በተስፋ ማለት ነው። ያን ደግሞ አድርገው እንደሚያሳዩ ምንም አይነት ጥርጥር የለም። በተረፈ ግን ሁሉ ነገር ተስተካክሏል። ለእንትኖች ደግሞ ቶሚና ጀሪ በሏቸው የሚል ስም ወጥቶላቸዋል፣ ለጥንቸሎቹ ማለት ነው። ስለዚህ ቶሚና ጀሪ ብለናል። ቤትም አብራችሁ ኑሩ ተብላችኋል። መልክቴ ነው እንግዲህ። በተረፈ በጣም ወዳችኋለሁ። እግዚአብሔር ይጠብቃችሁ። ክፉ አትመኙ ለሰው ልጅ። ክፉ የተመኛችሁት ለእናንተ ስለሚሆን፣ መልካም መመኘት ባንችል መጥፎ መመኘት ምን አመጣው? ስለዚህ ተው ባካችሁ፣ ፈጣሪያችሁን ፍሩ። በተረፈ በጣም ወዳችኋለሁ ቤተሰብ። መልካም ጊዜ ሁላችሁ። ደግሞ በጣም ድኛለሁ። እህታችሁን የታችሁ ተሽሎኛል እና ሁላችሁን በጣም አመሰግናለሁ። እግዚአብሔር ያክብርልኝ እህቶቼ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ።